ይሄን እክል ተይ እንጂ ረምባሽን ይባፈስስ ይበቃይዞሽ በቃ ተይ ነው ዱባይ አታልቅሽ ተይ ወሩ እኮ ቦታ አለ ብለዋል አይደለ ቦታ ከባድ ነው አይ ከባድ ነው አሁን አረብ ሀገር ኖረሽ ገንዘብን ያን ያክል መመንዘር ለምደሽ አሁን እኔ ጋር በ2500 መቀጠር በጣም ነው 15 ዓመት አረብ ሀገር ሰርታችሁ ንብረት አለኝ ቤት አለኝ ብር አለኝ ብላችሁ ኢትዮጵያ ስትገቡ እንደዚች እንደ እህታችን ምንም የላችሁም ብትባሉ ምን ታደርጋላችሁ? ይቺ እህታችን የገጠማት እንግዲህ ይሄ ነው። እንደገና ተመልሳ ኢትዮጵያ ሰው ቤት ተቀጥራ ለመስራት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ሰላም ብያለሁኝ። ውድ ሀገሬ ልጆች እንዴት ናችሁልኝ? እኔ በጣም ሰላም ነኝ። እንግዲህ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ደግሞ ላይክ ሼር አድርጉት ቪዲዮውን ብዙዎች ጋር እንዲደርስ ለብዙዎቻችን በጣም ትምህርት ነው ብዬ ስላሰብኩኝ ዛሬ ይዤላችሁ መጥቻለሁኝ። 6000 ሰብስክራይብ ስለገባሁ ደግሞ በጣም ደስ ብሎኛል። አመሰግናለሁ ሁላችሁንም። ዛሬ የመጣሁት እንግዲህ በዚህ በምስሉ ላይ የምታዩት እህታችን የሚያሳዝን በጣም በቃ ሁላችንም የምንፈራው አገር ስንገባ ንብረት አለን ብለን ቤት አለን ብለን ብር አለን ብለን ስንገባ ምንም የለሽም ስንባል እንግዲህ ይሄ ነው እቺ እህታችን የገጠማት። የእውነት በጣም ነው የሚያሳዝነው። አንዳንድ ጊዜ ማለት ነው እውነት እንደዚህ አይነት ቤተሰብ ስታዩ ቤተሰቦቻችሁን ማመስገን አለባችሁ። የእውነት ነው የምላችሁ። እና ደግሞ ቤተሰብ አለ ቦታ አለሽ ቤት አለሽ ሲሏችሁም ዝም ብላችሁ በእንትን የምታምኑ ልጆች ትገርሙኛላችሁ። እንዴ የተገዛውን ቤት ለምን አሳዩኝ አትሉም? በፎቶ በቪዲዮ ለምን አታዩም? ለምን እንዴ ዝም ብላችሁ ለምን ትሄዳላችሁ ወደ ሀገር? የእውነት ነው የምላችሁ። በጣም ነው የሚገርመኝ። የሆነ ነገር አለ ሲሏችሁ አሳዩ ይበሉ እስቲ ለው እኔም ደስ ይለኛል ማየት እፈልጋለሁ እያላችሁ ለምን ቤተሰብ እንኳን ልክም ቢላችሁ ማለት ነው ለምን ጓደኛ አለ ዘመድ አለ ሄደው ቪዲዮ ቀርጸው ይላኩላችሁ። ጉዳችሁን እወቁ። ከአረብ ሀገር ከመግባታችሁ በፊት እዚሁ ሆናችሁ ጉዳችሁን ብታውቁ ይሻላል። እንግዲህ ይህች እህታችን 15 ዓመት ሙሉ ሰርታ አረብ ሀገር ለፍታ ንብረት አለይ ቤት አለይ ብላ አገር ስትገባ ምንም የለም ነው ያሏት ቤተሰብ። እንግዲህ ልጃችን ያው ሲቸግረን አጠፋፍተነዋል ነው ያሏትና ምን ታረጋላችሁ? የእውነት ነው የምላችሁ። በእሷ ቦታ ብትሆኑ ምን ታረጋላችሁ? እሷ እንግዲህ ወደ ብትል ግራ ገብቷት ያው ሰው ቤት ለመቀጠር ሰው ቤት ልትቀጠር ኢትዮጵያ አስባችሁታል? በስንት ሺህ ብር አረብ ሀገር በሪያል ስትሰሩ ኖራችሁ አገር ስትገቡ በ2500 ብር መቀጠር ማለት በጣም ያሳዝናል። ለነገሩ እኛ አረብ ሀገር በብዙ ብር ብንሰራ ራሱ የሚያጠፋው ሌላ የሚኖረው ህይወቱን ሌላ የምንደክመው ግን እኛ ነን። ለስሙ እንሰራለን ለስሙ በቃ ከሰው በታች ሆነን የእውነት ነው የምላችሁ መግዛት ያለብንን የሚያስፈልገንን ነገር ራሱ ሳንገዛ ዝቅ ብለን እንሰራለን። ግን ከፍ ብሎ የሚኖርበት ሌላ ሰው ነው። የእውነት በጣም ነው ይሄ ነገር ይገርመኛል። እኛ የምንሰራውን ገንዘብ እኛ እናጠፋው፣ የሚያጠፋው ሌላ የሚኖርበት ሌላ። ቤት ብንሰራ ሌላ ሰው ነው የሚኖርበት፣ ብር ብንሰራ ሌላ ሰው ነው የሚያጠፋው። በጣም ያሳዝናል። ብቻ ሀተን የሚገርመኝ ቤት እንኳ ቢሰራ ማለት ነው እያንዳንዷ የአረብ ሀገር ሴት በጣም ብዙ ልጆች ቤት ሰርተዋል። ግን ቤታችን ሳንሰራበት ሳንኖርበት ይፈርሳል። ለምን እንደሆነ አይገባኝም። በቃ እኛ እንደዚህ ሆነ በየአረብ ሀገሩ ኢትዮጵያ እንኳን ገብተን እንደዚህ የሆነ ብር ምናምን እንትን ሲለን ወደ አንዱ ሀገር መልሰን እንሰደዳለን። በቃ ያንን የሰራነውን ቤት ሳንኖርበት እንሞታለን ማለት ነው። ሱብሃንአላህ በጣም ያሳዝናል። እና እንዲሁ ስትለፉ ኑሩ የተባለን ፍጡር ወይኔ እንጃ በቃ የሆነ አካልማ ረግሞናል እንጂ በጤናችን አይደለም። ልጆቻችንን ሳናሳድግ የራሳችንን ህይወት ሳንኖር እንዲሁ በሰው ቤት አብዛኞቻችን እንደዚህ ነው ህይወታችን እና በጣም ያሳዝናል። ውጪ ስንት ጊዜ ቆየሽ? ውጪ 15 ዓመት ቆይቻለሁ። የሄድኩት በ14 ዓመት የሄድኩት ያው ትምህርት ነው ሁሉንም ነገር ትቼ ነው የሄድኩት በትንሽነት ማለት ነው ያለሁት እና ያው ያለው ነገር ሁሉንም ቤተሰብ እያገዝኩ ነበረ።
እና አሁን ላይ በጣም ስመጣ እንዳልጠበቁት ሁሉ ነገር የሆነው ባዶ ነው። ቤት ምን ሰራሽ ነበር ቤተሰብ የለም። ቤተሰብ አመጥቼ አሁን 3 ወር የተቀመጥኩት። ከዛ በኋላ ላይ ያው ሁሉንም ነገር ውሸት ነው። ቤትን ተገዝቷል ምናምን ተብሎ የነበረው ውሸት ነው እና ምንም አይነት ገንዘብ የለም። እና ያው አንቺ ጋር መጥቼ ነው ይሻላል ማለት ያልገባኝ ማለት ነው። እንደው ምንም ነገር አላገኘሽም? ያን ሁሉ እንደዛ አስታገዣቸውን ያስታውሳለሁ። መዲና እንኳን የሆነ ነገር ሲቸግራት እኔ ያልሰጥሞ የሆነ ነገር ካልኳት አንቺ ነበር የምትደውለው። ይህን ያክል ያደርገሽላቸው አሁን የሚያግዝሽም ሰው ምንም አለሽ? ከባድ ነው ስልሽ ያው ታውቂያለሽ፣ መዲና ብቻ እሷን እያስተማርኩ ነበረ። ግን ያው እሷም ስራ ሌሎችም አሁን ላይ ቢሆን ያው እየተማረች ነው፣ ግማሽ መጨረሰች መሰለኝ። እና ቤተሰብ ሌሎች ነገሮች ምንም ባዶ ነው፣ ምንም ነገር የለም እንደሌለ ነው የነገሩኝ። ወንድሜም እንደዛ ነው። ያው የሚሉሽ መጨረሻ ላይ እስከዛሬ ሰርተሻል ነበር ወይ ፈልገሽ ነው የላክሽው እኛ ላስገበርንሽ ምናምን የሚሉሽ የሚመለሰው መልስ እንደዛ ነው። በጣም ያሳዝናል። እህቶች ብዙ ትምህርት ይሆናቸዋል ብዬ አስባለሁ። በጣም ከባድ ነው ይሻሉ። አይ ከባድ ነው። አሁን አረብ ሀገር ኖረሽ ገንዘብን ያን ያክል መመንዘር ለምደሽ አሁን እኔ ጋር በ2500 በእርግጥ በ2500 ብር መስራቱ ምንም እንትን አይልም። ነገር ግን እኔ የምላችሁ 15 ዓመት ልጅነታችሁን በአረብ ሀገር ያሳልፋችሁበትን ንብረት አለይ ብላችሁ ገብታችሁ እንደዚህ አይነት ሲገጥማችሁ ምን ይሰማችኋል? የእውነት እኔ እንደውም ጎበዝና ልጅቷን ያልኩት በቃ ጤነኛ መሆኗ ራሱ ሱብሃን አላህ ወላሂ ነው የምላችሁ። እኔ ማለት ጤነኛ ሆኜ እኖር ራሱ አይመስለኝም። እንደዚህ ብሆን እንደዚህ ጉድ ቢያደርጉኝ ማለት ነው ቤተሰብ እና እህቶች፣ የእውነት ነው የምላችሁ። የሆነ ነገር ተገዝቶላችኋል ስትባሉ ዝም ብላችሁ አትመኑ። እኔ በጣም ጓደኛዬ ማለት ነው ቤተሰቦቿ ቦታ ገዝተንልሻል ይሏታል። ብሩን ልካ እንግዲህ ቦታው ተገዝቷል ብላ እሷም ብር ልካለች። ከዛም በኋላ ቦታውንም ገዝተውት ነበረ እውነት ለመናገር እና ሲቸግራቸው ወላሂ ነው የምላቸው ለእሷ ሳያማከሩ ሸጥ ነው ያደረጉት። ሸጠውት ቦታውን እኮ ሸጠነዋል ብሩን ተጠቅመንበታል ብለው አልነገሯትም። እሷ ቦታ ላይ ብላ ትንሽ ሰርቼ ቤት ሰራለሁ ስትል እነሱ ያንን ቦታ ሸጠው ብሩን አጠፋፍተውታል። ከዛ እኔ ስሰማ እኔ ነገርኳት። የእውነት ነው የምላችሁ ነገርኳት። ለምን አለ ብላ በጭራሽ አላመነችኝም። ስነግራት አረ በቃ ተሳስተሽ ይሆናል ምናምን ነው ያለችኝ። በቃ እኔም እንደዚህ ቀጥታ ሳይሆን የነገርኳት በነገራችን ላይ እንደዚህ እኮ ማለት ሰምቻለሁ፣ ምናልባት ውሸት ሊሆን ይችላል እና እስኪ ጠይቂ ብዬ ነው የነገርኳት። ከዛም በኋላ ወንድሟ ነው ደግሞ እንደዚህ ጉድ የሰራት። የወንድሟን ጓደኛ ደውላ ቀስ አድርጋ ስታናገረው አዎ ባለፈ እኮ ሲያስማማ ነበርና አዎ ሸጦታል ብሏት ከዛ ጉዷን ሰማች ማለት ነው። እና ወንድሟም ጋር ደውላ ስጠይቀው በቃ አትጨቅጭኪኝ፣ ምንድነው ያው ባልተቤቱ ለደመብኝ ብሎ ነው እሷን ያሳመናት አውቁ ማለት ነው። ባልተቤቱ ለደመብኝ በቃ እሱ ጋር ከምጋደል ብዬ አዎ ሸጬለታለሁ ለዛው ለባልተቤቱ ብሏት እንደዛ ብሎ መለሰላት ማለት ነው። እና በጣም ያሳዝናል ወላሂ ነው የምላቸው። ራሳችሁን ጠብቁ እህቶች ባካችሁ።